እንዴት እንጸልይ? በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ አፈወርቅ ስለ ጸሎት ከሰበካቸው ድንቅና ሰፊ ስብከቶች መካከል ለሚጸልየው ይረዱት ዘንድ ከዚህ የሚከተሉትን አንኳር ነጥቦች እናቀርባለን። ጸሎት በሕይወታችን ውስጥ ደንብና መደበኛ ልምምድ መሆን አለበት። ይህም በጽድቅና በአክብሮታዊ አቋቋም እንዲሁም ፍጹም በሆነ ትኩረት ሊከናወን ያስፈልጋል። በጸሎት ጊዜ ከእግዚአብሔር ጋር ስንነጋገር ለእርሱ የሚገባውን ተገቢ ክብር መስጠት አለብን። የጸሎትን ታላቅ ጥቅም ማወቅ አለብን። በግላችንም የተለየ ምላሽ መኖራቸውን መገንዘብ አለብን። ጸሎት ከእግዚአብሔር ጋር በእውነት የመነጋገር ያህል የሆነለት ሰው ምድራዊ መልአክ ሆኖ ተለውጧል ማለት ነው። እግዚአብሔር አምላክ ከእርሱ ጋር ስንነጋገር የተዋቡ ቃላትን እንድንጠቀም አይጠይቀንም። ይሁን እንጂ የምንነጋገራቸው ቃላት ከተዋበ ነፍሳችን ተፈንጥቀው መውጣት አለባቸው። ጸሎት በተለመደበት ሰዓት ሲቀር ሸምጋዮችን፣ ሥርዓቶችን ወይም ቀጠሮዎችን አይሻም። የእግዚአብሔር ደጆች ዘወትር ክፍት ስለሆኑ እርሱ እኛን ይጠብቀናል። ራሳችንን ከእግዚአብሔር የምናገል ወይም የምናርቅ ከመሆን ሙሉ በሙሉ በራሳችን ሐሳብ መደገፍ ይጀምራል ማለት ነው። እርሱ ዘወትር ቅርብ ነው። በተለየ ሁኔታ አንደበተ ርቱዕ መሆን አያስፈልገንም። እኛ የተፈለገው ያህል ድምፃችን ዝቅ አድርገን ብንናገር እንኳ እርሱ ይሰማናል። በጸሎት ጥበብ ውስጥ የተራዘመ መመሪያዎችን ማስቀመጥ አስፈላጊ አይደለም። ለመጸለይ መፈለጋችን በራሱ በቂ ነው። በቂው ነገር የጸሎት ዘዴ ነው። እኛ መጸለይ ያለብን ከልባችን ሆነን መንፈሳዊ እድገት የሚሻ ጸጸት ወይም ውስጥ ሆነን ሌሎች ሰዎችን ይቅር ለማለት የእርሱን ይቅርታ መጠየቅ እንዲሁም የእውነት ትሑት ሰው መሆን ነው። እግዚአብሔር እንደሚፈልገን ሆነን የምንጸልይ ከሆነ ጸሎታችን ባለመታከት የምናቀርብ ከሆነ በጸሎታችን ውስጥ ለእኛም ሆነ ለሌሎች ነፍሳት ጥቅም ጉዳይ ላይ የምናተኩር ከሆን ጸሎታችን አድማጭ ተቀባይ ያገኛል። በምንጸልይበት ጊዜ ጸሎታችን መጋነን የለበትም። ጥረቶቻችን ሙሉ ለሙሉ በመቀበል ሐሳብ ላይ ብቻ ማተኮር የለባቸውም። ዋናው ዓላማችንና አስፈላጊ ነገር ነፍሳችንን የተሻለ ማድረግ ነው። ይህም ሊሆን የሚችለው በጸሎት አማካኝነት ነው። ይህን ጉዳይ ዓላማው አድርጎ የሚጸልይ ሰው ከዓለማዊ ነገሮች ኃይል ይበልጥ ብርቱ ይሆናል። ከእርሱ ጋር በላይም ከፍ ብሎ ሊከናወን ይችላል። አባ ይስሐቅ እንዲህ ብሏል። ጸሎት ለማድረግ ወደ እግዚአብሔር ስትቀርቡ ራሳችሁን ወደ አነስተኛ ጉንዳን እንደ አንድ ምድር እንደሚሳብ የምድር ላይ የሚሳብ አነስተኛ ፍጥረት እንደ አንድ ደቃቅ አልቅትና አንድ ተብታባ ሕፃን ቁጠሩ። አባ ይስሐቅ። አይሁድ ሞኞች ናቸው። ክርስቶስ ከሰማይ ወረድኩ ቢላቸው ተመቅኝተው በመስቀል ላይ ሰቀሉት። መስቀሉም ከናአካቴው የሰማይ መውጫ መሰላል የቤተ ክርስቲያን ጉልላት ሆኖላቸው አረፈ። ሰው ተዘክሮተ ሞትን ገንዘብ ሲያደርግ ዘላለማዊ ቅጣትም እንዳለ ሲገነዘብ እግዚአብሔርን መፍራት ይማራል። በእያንዳንዱ ምሽት ቀኑን እንዴት ማሳለፍ እንዳለበት፣ በእያንዳንዱ ቀንም ምሽቱን እንዴት ማሳለፍ እንዳለበት ይገነዘባል። ቅዱስ ዮሐንስ አፈወርቅ። ለተቸገሩ ሰዎች መስጠት ማለት ስጦታችንን በሌላ በማንም ሳይሆን በራሱ በእግዚአብሔር እጅ ማስቀመጥ ነው። እንዲህም ስለሆነ የሰጠነው እንደሚመልስልን ብቻ ሳይሆን 100 እጥፍ ሆኖ እንደሚሰጠን የታወቀ የተረዳ ነው። ላሳየነው ጥቂት ቸርነት የሚደረግልን ቸርነትም ታላቅ ነው።
እግዚአብሔር የሰጠነውን አብስቶ የሚመልስልን ስለምንድን ነው? የምንሰጠው ስጦታ አጥንትንም የሰጠን እርሱ እንደሆነ እየመሰከርን ስለሆነ ነው። በመሆኑም ወደንና ፈቅደን ይህም በተግባር ስንመሰክር በተቀበለን እጁ የሰጠነውን ብቻ ሳይሆን ከሰጠነውም ጋር አብሮ መንግሥተ ሰማያትን ይሰጠናል። አክሊል ሽልማት ያቀዳጃል። ስፍር ቁጥር የሌለው በጎ በረከትም ያድለናል። እስኪ ንገሩኝ፣ እግዚአብሔር እየጠየቀን ያለው ከባድ ነገር ነውን? በፍጹም እየጠየቀን ያለው በቤታችን ውስጥ ያስቀመጥነውንና የማንጠቀምበትን ነገር ሌሎች እንድንሰጥና ይህንን እንድናደርግ የሚሻው የክብር አክሊል እንዲያቀዳጀን ምክንያት ሲፈልግን ነው እንጂ ለእነዚህ ችግረኞች የሚያስፈልጋቸውን ነገር መስጠት ተስኖት አይደለም። እግዚአብሔር ይህንን እንድናደርግ የሚፈልገው ቃል የገባልንን ርስቱን መንግሥቱን እንዲያወርሰን እጅግ ስለሚቸኩል ነው። ስለዚህ ተወዳጆች ሆይ ማልዳችኋለሁ፣ ማጸናችኋለሁ። እግዚአብሔር ጥቂት ምክንያት አግኝቶብን ይሰጠን የሚወደውን እንዳናጣ በቤታችን ያስቀመጥነውና የማንጠቀምበትን ነገር ልብስ፣ ጫማ ወዘተ አውጥተን ለተቸገሩት ሰዎች እንስጣቸው። እግዚአብሔር ያደረገለትን ጥቂቱን ምጽዋት በወዲያኛው ዓለም ይረሳ ዘንድ አመፀኛ አምላክ አይደለም። በዚህ ዓለም በመስጠታችን ምክንያት የሚያገኘንን ነገር መፍራት አይገባንም። ቃለ እግዚአብሔር ጽድቅን እሿት ጽድቅን ፈልጓትም ይላል። ሰው ባልንጀሩን አፍቅሮ ለጥቂት ጊዜ ጥቂት ነገር ይሰጣል። ይህም በማድረጉ ምክንያት ከእግዚአብሔር ዘንድ የሚያገኘው ፍቅር ግን ለዘላለም ጸንቶ የሚኖር ፍቅር ነው። ስለዚህ ያለንን ለድሆች እናካፍል። ያን ጊዜም በተኑ፣ ለችግረኞችም ሰጡ፣ ጽድቃቸውም ለዘላለም ይኖራል ይባልልናል። እግዚአብሔር በክቡር ዳዊት አድሮ ለችግረኞችም ሰጠ ብሎ ሲናገር መበተን ማለት ማጣት ማለት እንዳልሆነ እንድናውቅ እንድንረዳ ሽቶ ወዲያውኑ ጽድቁ ለዘላለም ይኖራል ብሎ የሚነግረን ለዚህ ነውና ያላቸውን ለተቸገሩ ሰዎች የሚያካፍል ሰዎች ጽድቃቸው የዘላለም ነው፣ አይጠፋባቸውም። እነርሱ አላፊና ጠፊ ነገር ይሰጣሉ። ከእግዚአብሔር ዘንድ የሚቀበሉት ግን መቼም ቢሆን መቼ የማያልፍ፣ መቼም ቢሆን መቼ የማይጠፋ፣ መቼም ቢሆን መቼ የማያረጅ ሆኖ ነው ብሎ ሲነግረን ነው። ቅዱስ ዮሐንስ አፈወርቅ